እነሱ የናንተን ዋጋ የናንተን ፕሬዘንስ የናንተን ነገር የማይረዱት ከሆነ እናንተም ማድረግ ያለባችሁ ነገር ቢኖር ልክ እነሱ የሚያረጉትን ነገር ሪቨርስ መመለስ ነው ማለት ነው። እውነተኛ ፍቅር የሆነ ሰሟን ላይ አይንተራስም። እውነተኛ ፍቅር ነፃነት ይፈልጋል። ከማንም ሁልጊዜ የናንተን ስታንዳርድ ሚት የማያረግ ከሆኑ ባይ ማለት ለማለት ያለ በተቻለሽ አቅም ችላ ማለት ተማሪ አብራችሁት የምትሆኑት ዴት የምታደርጓቸው ሰዎች እናንተ ምን ያህል ራሳችሁን እንደምትወዱ የሚያሳይ ነው። ይሄን አደ ፋይናል ልላችሁ የሚችለው ነገር ቢኖር የሆነ ሰምዋን ስዊች ኦን ስዊች ኦፍ እንዲያደርጋችሁ ደስታ ሊሆነ ላይክ እነሱ ሲኖሩ ደስተኛ እንድትሆኑ እነሱ ሳይኖሩ ደስተኛ እንዳትሆኑ የሚያደርጓችሁ ከሆነ ይሄ በጣም ኢሞሽናችሁን ተቆጣጥረዋቸዋል ማለት ነው። ራስሽን ስሜትሽን መቆጣጠር መልመድ አለብሽ። ዘላቂ የሆነ ትዳር ኦር ሪሌሽንሺፕ ኦር የሆነ ፋይናል ስቴጅ ላይ የምትደርሺው ካራክተሩ ነው። ካራክተሩ ምን አይነት ሰው ነው የሚለው ነው ዋናው ነገር። አንዳንድ ጊዜ ሰዎች እኛ በሰጠናቸው ቦታ ልክ አይሰጡንም፣ እኛ በምንሰጣቸው ልክ ትሪት አያደርጉንም እና በጣም ብዙ ጊዜ አእምሯችን ውስጥ ጥያቄ ይፈጠራል። ለምን እኛ እንደምንወዳቸው ወይም እንደምንፈልጋቸው እነዛ ሰዎች ለምን አልፈለጉንም ብለን እናስባለን። አንዳንድ ጊዜ እንደውም ኦቨር ይሆንና ሀሳባችን ወደ ጭንቀት ሊለወጥ ይችላል። ራስን ወደ መጣል ሊፈጠር ይችላል። የዚህን መፍትሄ ነው ዛሬ የምነግራችሁ ማለት ነው። በህይወታችሁ ውስጥ ማለት ነው የሰው ልጅ የምትወዷቸው እንደዚሁም የሚወዷችሁ ደግሞ ምንም ነገራችሁን ሳያውቁ የሚጠሏችሁ ሰዎች ይኖራሉ። ግን ፐርፐዝሊ ልናገር የምፈልገው እናንተ የምትፈልጓቸው ሰዎች ሳይፈልጓችሁ ሲቀር የሚሰማችሁን ስሜት ሪሙቭ ለማድረግ ወይም ደግሞ ለመቀነስ ግዴታ ማወቅ ያለባችሁ መርህ አለ ህይወታችሁ ውስጥ ማለት ነው። ወይ ደግሞ መማር አለባችሁ ብዬ የማስበው ነገር ነው። ችላ ማለት። እነሱ ትሪት እንደሚያደርጓችሁ መልሳችሁ እናንተ ማድረግ ነው። አንዳንዴ ምን ይባላል መሰላችሁ? when your attention goes your energy follows ይባላል። ምን ማለት ነው? ብዙ ጊዜ አቴንሽናችሁን የሰጣችሁትን ነገር ነው ኢነርጂያችሁ ወደዛ የሚሄደው። ችላ ስትሉ ራሳችሁ ላይ ወይ ደግሞ የሆነ ነገር ላይ ማተኮር ስትጀምሩ እነዛን ነገር ትተዋቸዋላችሁ። በፊት ላይ እንደምታስቡት ላታስቡ ትችላላችሁ። አሁን ላይ ሪሌሽንሺፕ ውስጥ ሆናችሁ እናንተ ትሪት የምታደርጓቸውን ያህል እነሱ ትሪት ሳያደርጓችሁ የእናንተ ፕሬዘንስ ሳይሰማቸው ሲቀር የሚሰማችሁን ስሜት ማጥፋት የምትፈልጉ ከሆነ ወይም ደግሞ እንደዚህ አይነት ሲቹዌሽን ውስጥ ካላችሁ ችላ ማለት አለባችሁ እያልኳችሁ ነው። ችላ ማለት ጥቅሙንና እንደዚሁም ደግሞ የምታተርፉትን ነገር እኔ ነግራችኋለሁ። አስቡት እስቲ እናንተ ዓለምን ስትሰጧቸው እናንተ ያላችሁ ነገር ሁሉ አንድ ነገር ሳታስቀሩ ለነሱ ስታደርጉላቸው እነሱ ግን ቤር ሚኒመም ከዚህ በፊት ነግሬያችኋለሁ። ቤር ሚኒመም ቤዚክሊ የሚባልነውን ነገር እንኳን የሚከለክሏችሁ ከሆነ አሁኑኑ እነዛን ሰዎች ችላ ማለት አለባችሁ ወይም ችላ ማለትን መማር አለባችሁ ማለት ነው። ምክንያቱም ይሄ ዓለም የሚሰራው አንድ ነገር አለ፣ ኤክስቼንጅ ይባላል። ምን ማለት ነው? መቀየር፣ ልውውጥ ማለት ነው። እናንተ አምላክ ወይም ደግሞ ጋደስ አይደላችሁም፣ የሆነ ነገር አይደላችሁም፣ ሱፐርናቹራል አይደላችሁም። እናንተ የሰው ልጅ ናችሁ። ሰው ልጅ ፍቅር ሲሰጣችሁ ያንኑ ተቀብላችሁ ፍቅር ትሰጣላችሁ። ዝም ብሎ በባዶ ሜዳ እናንተ እየሰጣችሁ እነዛ ሰዎች ተቀባይ የሆኑ መቆየት አትችሉም። ይሄ ሰዋዊ ባህሪያችሁ ራሱ አይፈቅድላችሁም። መቼም አንድ ሰው የሚያደርጋቸው ነገሮች ሁሉ የሚያደርገው ምላሽ ለሚሰጠው ነገር ነው፣ ወይም ከጉዝ ነገር ጋር አይደለም። እናንተ ያላችሁት እነሱ የእናንተን ዋጋ የናንተን ፕሬዘንስ የናንተን ነገር የማይረዱት ከሆነ እናንተም ማድረግ ያለባችሁ ነገር ቢኖር ልክ እነሱ የሚያረጉትን ነገር ሪቨርስ መመለስ ነው ማለት ነው። በዚህ ምክንያት ዝቅ የሚል ስሜት እየተሰማችሁ ከሆነ፣ በራስ መተማመናችሁ እየሞተ ከሆነ፣ ደስታችሁ በነዛ ሰዎች የሚለካ ከሆነ እመኑኝ ኢነርጂያችሁን ለነዛ ሰዎች ሰጥታችኋል ማለት ነው። ስፔሻሊ እማወራው ሴቶች በደንብ እንድትሰሙኝ ስለምፈልግ ነው። ሴት ልጅ ኢሞሽናሏ በጣም ይጎዳል። ምክንያቱም
ኦል ኦፍ ቲንግ የምታደርገው በኢሞሽን ስለሆነ ማለት ነው። ሶ በተቻላችሁ አቅም ኢሞሽናችሁን የሚጎዳ ነገር ይሄ ያላችሁን ስሜታችሁን፣ ውስጣዊ ፍላጎታችሁን፣ ማንነታችሁ ላይ ይሄ አስተሳሰባችሁ ላይ ይሄ ራሳችሁን ዝቅ የሚያደርግ ሁኔታ ውስጥ እየከተታችሁ ከሆነ ፕሊዝ መማር ያለባችሁ ነገር አለ። እሱም ችላ ማለት ነው። ደጋግሜ የምነግራችሁ ነገር ነው። ምክንያቱም ለሆነ ሰሞን ያለሽን ስፓርክል ያለሽን ነገር ለነዛ ሰዎች ሰጥተሻል። ይሄ ደግሞ አይሰራም። እውነተኛ ፍቅር የሆነ ሰሞን ላይ አይንተራስም። እውነተኛ ፍቅር ነፃነት ይፈልጋል። ከማናቸውም ሰው ጋር ስትሆኑ ትክክለኛ የሆነ ጄኒዩንሊ የሆነ ፍቅር ካላችሁ ከነዛ ሰዎች በተቻላችሁ አቅም ሊኖራችሁ የሚገባው ነፃ የሆነ ስሜት፣ እንደዚሁም ደግሞ በራስ መተማመን ያለበት ፊል ታረጉታላችሁ። ያንን ነገር በቃ ውስጣችሁ ያላችሁ ነገር ይቀበለዋል። ግን አሁን ካላችሁበት ሰዎች የሚያስጨንቃችሁ ከሆነ የምትጠራጠሩ ከሆነ ወይም ደግሞ በራስ መተማመናችሁ እየቀነሰ ከሆነ እመኑኝ በጣም ሲበዛ ያላችሁት ቶክሲክ የሆነ ሪሌሽንሺፕ ናችሁ። ወይም ደግሞ እናንተ ያላችሁን አቴንሽን ያላችሁን ነገር ሙሉ በሙሉ እነዛ ሰው ላይ ኢንቨስት አድርጋችኋል። አንዳንዴ ምን አለ መሰላችሁ ህይወታችሁ ውስጥ ለሚመጡ ሰዎች ፍቅር ግድ ነው ትሰጣላችሁ። የምትወዳቸው ከሆነ ያላችሁን ነገር ልትሰጡ ትችላላችሁ። ነገር ግን ራሳችሁን አደጋ ላይ የሚጥል ዌፐን ማሳለፍ የለባችሁም። ምን ማለት ፈልጌ ነው? ይሄ እነዛ ሰዎች ኖሩም አልኖሩም ደስተኛ የሚያረጋችሁ ይሄ ኮንትሮል የሚያረጋችሁን አይነት ኢንቫይሮንመንት መፍጠር የለባችሁም። እንደዚህ ከሆናችሁ ይሄ ይገላችኋል ማለት ነው። ምክንያቱም የሆኑ ሰሞን እነዛ ሰዎች አጠገባችሁ ያልሆኑ ጊዜ እናንተ ልክ የነዛን ሰዎች ፕሬዘንስ ስታጡት ልክ ዲፕሬሽን ውስጥ ትገባላችሁ። መስራት ያለባችሁ ነገር አትሰሩ። ህይወታችሁን ሌቭል አፕ ማድረግ ያለባችሁ ነገር ላይ አታረጉ። ፕሊዝ እባካችሁ አሁንም የምነግራችሁ ነገር ቢኖር በደንብ እንድታዳምጡኝ እፈልጋለሁ። ስፔሻሊ ሴቶች እንድታዳምጡኝ እፈልጋለሁ። በዋነኝነት እናንተን የሚደግፍ እናንተን ነጋችሁ ላይ የምትሰሩበት ሌቭላችሁን፣ ስታንዳርዳችሁን፣ ማንነታችሁን የሚገባችሁን እንድታቁ የሚረዳ ቻናል ስለሆነ እናንተ በደንብ እንድታዳምጡኝ እፈልጋለሁ ማለት ነው። አሁን ላይ ያላችሁበት ሪሌሽንሺፕ ውስጥ ቱ ማች አቴንሽናችሁ ለነዛ ሰዎች እየሰጣችሁ ከሆነ በጣም ሲበዛ ኦቨርቲንከር ትሆናላችሁ። አስቡት፣ ቆም ብላችሁ እያሰባችሁ ይህን ቪዲዮ ስታዩ ያላችሁበትን ሪሌሽንሺፕም ሊሆን ይችላል፣ ሲቹዌሽንሺፕም ሊሆን ይችላል እያሰባችሁ። ሲጀመር ሲቹዌሽንሺፕ ላይ ምንም አትሰሩም። ሲቹዌሽንሺፕ ማለት ደግሞ ምንም አይነት ትርጉም የሌለው ወይ ፍቅረኛሞች አይደላችሁም ወይ ጓደኛሞች አይደላችሁም፣ ግን ደግሞ የሆነ የማይታወቅ የሆነ ቦታ ላይ ተቀምጠሻል። እንደዚህ አይነት ቦታ ከሆንሽ አሁኑኑ ልትነቂ ይገባል። ሶ ምን ልልሽ ፈልጌ ነው፣ በጣም አይምሯችሁ በጣም እያሰበ ከሆነ ስለዛ ግንኙነት በጣም እየተጨነቀ ከሆነ ያ ነገር መቀነስ የምትችይው ራስሽ ላይ ማተኮርና እነዛን ሰዎች ያለሽን ነገር ችላ ማለት ስትጀምሪ ነው። በተቻለሽ አቅም ችላ ማለት ተማሪ። ሁልጊዜም እኔ የምለው አንድ ነገር አለ። አብራችሁ የምትሆኗቸው ሰዎች ምን ያህል ራሳችሁን እንደምትወዱ ሪፍሌክት ነው። ገባችሁ? አሁን ላይ ማለት ነው ብዙ ጊዜ እናንተ እያሰባችሁ ያላችሁት ይሄ ፊዚካል የሆነ ነገር አይናቸው፣ ጥርሳቸው፣ ቁመታቸው ምናምን ላይ ከሆናችሁ ህይወት አልገባችሁም ማለት ነው። ካራክተር ላይ ነው ማተኮር ያለባችሁ። ዴት ስታደርጉ ፕሊዝ ማየት ያለባችሁ ካራክተሩን ነው፣ የዛን ሰው ካራክተር። ምክንያቱም አይኑን ጥርሱን አይደለም ዘላቂ የሆነ ትዳር ኦር ሪሌሽንሺፕ ኦር የሆነ ፋይናል ስቴጅ ላይ የምትደርሹ ካራክተሩ ነው። ካራክተሩ ምን አይነት ሰው ነው የሚለው ነው ዋናው ነገር። ሶ አብራችሁት የምትሆኑት ዴት የምታደርጓቸው ሰዎች እናንተ ምን ያህል ራሳችሁን እንደምትወዱ የሚያሳይ ነው። ይሄንን ካላወቃችሁ እኔ ነግራችኋለሁ፣ አብራችሁ ያላችሁት ሰዎች የእናንተ ሰልፍ ሪፍሌክሽን ነው። መፍራት የሌለባችሁ አንድ ነገር ቢኖር ብቻችሁን መሆን ነው። ብቻችሁን መሆን በተአምር መፍራት የለባችሁም። ብቻዋን መሆን የማትፈራ ሴት
ፓወርፉል ነች። ምን እንደሚገባት፣ ምን ላይ መሆን እንዳለባት፣ የት ጋር መቆም እንዳለባት ታውቃለች። ካለነዛ ሰዎች እርዳታ በራሷ መቆም ትችላለች። ስለዚህ የማይሆን ነገር ውስጥ ካለሽ ባይ ማለት ልመጂ። ካልሆነ this is not your standard ሎ ያደርግብሻል። በተቻለሽ አቅም ባለሽ ነገር ባለሽ ዲግኒቲ እንዳትደራደሪ በጣም ወሳኝነት ስለሆነ ማለት ነው። ለሴት ልጅ ወተሽ ራስሽን ማዝናናት ካለብሽ፣ ሶሎ ዴት መውጣት ካለብሽ፣ መብላት ካለብሽ፣ መጠጣት ካለብሽ፣ ከራስሽ ጋር ጊዜ ማሳለፍ ካለብሽም አድርጊው። ያን ሁኑ ማለት ነው። ብቻውን መሆን የሚፈራ ሰው የማይሆን ህይወት ነው የሚኖረው። ስፔሻሊ ሴቶች ማለት ነው። በተቻለሽ አቅም ብቻሽን መሆን መፍራት የለብሽም። ሌላው ራስሽን ስሜትሽን መቆጣጠር መልመድ አለብሽ። ሰዎች የሚጠቀሙት ኢሞሽናቸውን መቆጣጠር የማይችሉ ሰዎችን ነው ዩዝ አድርገው ለራሳቸው ነገር የሚጠቀሙ። በተቻለሽ አቅም ኢሞሽንሽን፣ የምታስቢውን ሀሳብ፣ ይሄ ኤክስፕረስ የምታደርጊው የምትገልጪውን ነገር መቆጠብ መቀነስ አለብሽ ማለት ነው። እያንዳንዱ ሲቹዌሽን ላይ ኢነርጂሽን ሉዝ ማድረግ የለብሽም። ኢነርጂሽን ሉዝ የማታደርጊ ከሆነ ደግሞ ከመጎዳት እድልሽ ይቀንሳል። አደ ፋይናል ልላችሁ የሚችለው ነገር ቢኖር የሆነ ሰምዋን ስዊች ኦን ስዊች ኦፍ እንዲያደርጋችሁ ደስታ ሊሆነ ላይክ እነሱ ሲኖሩ ደስተኛ እንድትሆኑ እነሱ ሳይኖሩ ደስተኛ እንዳትሆኑ የሚያደርጓችሁ ከሆነ ይሄ በጣም ኢሞሽናችሁን ተቆጣጥረዋቸዋል ማለት ነው። እስቲ እናንተ በደንብ አስቧቸው። እነዛ ትልቅ ነገር ሊያርጋችሁ ያስቀመጧቸው ሰዎች እናንተ እየሰጣቻቸው ያ ቦታ ስለሆነ ነው እንጂ እነዛ ሰዎች እንደማንኛውም ተራ ሰዎች ናቸው። ገባችሁ? ልክ አቴንሽናችሁን መሰብሰብ ስትጀምሩ የነዛን ሰዎች ትክክለኛ ባህሪ፣ ማንነት ትረዳላችሁ። በጣም ትልቅ ነገር የመሰለሽ ያ ልጅ ኖርማል እንደማናችንም ሰው እንደሆነ ትረጃለሽ ማለት ነው። አንቺ ነሽ የካብሹ እንጂ እዛ ጋር የተፈጠረ አዲስ ነገር የለም። ሁልጊዜ የእናንተን ስታንዳርድ ሚት የማያረግ ከሆኑ ባይ ማለት ልመዱ። ያለበለዚያ ደስ ሲላቸው እየመጡ ደስ ሳይላቸው እየሄዱ ህይወታችሁን ሚዘረብል ነው የሚያደርጉባችሁ። ፈርስት ፕሌስ ላይ በትክክል ያላስቀመጧችሁ ሰዎች፣ ፈርስት ፕሌስ ላይ ያልተንከባከቧችሁ ሰዎች ሰከንድ ላይም ይንከባከባችኋል ማለት አይደለም። እናንተ የቻላችሁትን ነገር ሰጥታችኋቸው የነሱ ምላሽ እምብዛም ከሆነ አሁኑኑ ማቆም አለባችሁ ማለት ነው። እየከፈልሽ ያለሽው ዋጋ ተራ ነው፣ ለነዛ ሰዎች የሚገባ አይደለም። እንደዚህ አይነት ሲቹዌሽን ላይ ካላችሁ እባካችሁ ችላ ማለትን መልመድ አለባችሁ። እነዛ ሰዎችን የሆነ ነገር የሆነ ካራክተር አድርጋችሁ የሳላቻቸውን ሰዎች አቴንሽናችሁን መሰብሰብ አለባችሁ። ልክ አቴንሽናችሁን የሰበሰባችሁ ጊዜ ወደ እናንተ የጠራችሁት ጊዜ ላይ እመኑኝ እነዛ ሰዎች ምንም ሆነው ነው የምታገኟቸው ማለት ነው። ወይ ለዚህ ነበር እንደዛ የሆንኩት፣ ለዚህ ነበረ አልቅሼ የነበረው፣ ለዚህ ነበረ ብዙ ነገሬን መስዋዕት አድርጌለት የነበር፣ እንደዛ ነው የምትሉት እንጂ የተፈጠረ አዲስ ነገር አይደለም። መልአክም አይደሉም፣ ከሆነ የወረዱ ነገሮችም አይደሉም። እናንተ የሳላችሁት ነገር ነው። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንደ ሁልጊዜው እንዳትረሱ። ያላችሁን ሀሳብና አስተያየት አስቀምጡልኝ ባይ